በአማራ ስም ቁጭ ብለው የአማራ ተወካይ ሆኖ በካቢኔ ደረጃ በከንቲባ ደረጃ ትናንት እንዳየነው በንፋስ መውጫ ጋይንት ላይ እንደተደረገው ህዝቡን ሲያስፈጅ የነበረው ፋኖን ሲያስገድል ሲያሳድድ ቤተሰቦቻችን ሲያፈናቅል የነበሩት ታላላቅ ካቢኔዎች ላይ ነው እርምጃ መውሰድ መቻል አለብን። ይሄን ስናደርግ ራሱን ይቆጥባል። በሽርፍራፊ ጥቅም በ4000 በ5000 ብር ደሞዝ ተታለው ራሳቸውን ህሊናቸውን ሽጠው ያሉ አሉ። እነሱን አሁን የተማረኩትን ብንገል ነገ እነሱን ቤተሰብ የምናስተዳድረው እኛ ነን፣ የምንደግፈው እኛ ነን። በመግደል ለውጥ የለም። በማስተማር በመገንባት በማሰልጠን አመለካከታቸውን እንዲቀይሩ በማድረግ ነገ ወደኛ እንዲመጡ ማድረግ ይቻላል እንጂ አማራን አማራ ገሎት ትግራይን ትግራይ ገሎት ምን ይመጣል? እንዴት ሰው ጌታቸው ረዳና ታደሰ ወረደና አይቶ አይማርም እንዴ? ምን ሲሉ ነበር ትግራይ ውስጥ እያሉ አማራ ጋር የምናወራረዱ ቀሪ ሂሳብ አለን እያሉ ሲሉ የነበሩ ሰዎች ዛሬ ከአብይ አህመድ ጋር ቁጭ ብለው ውስኪያቸውን እየተራጩ እየጠጡ አይደለም ለአማራ ለትግራይ የማይሆንም ትግራይም አዙሮ እየወጉ ያሉ ናቸው። ስለዚህ በፖለቲከኞች መሽወድ መቻል የለብንም። እኛ የህዝብ ለህዝብ ስራ መስራት መቻል አለብን። ህዝብ ለህዝብ መቀጠል መቻል አለበት። አንድ መሆን መቻል አለበት። መሪ ይቀያየራል፣ ህያው አይደለም። ነገ አብይ አህመድ ከ10 ዓመት በኋላ እድሜው ሲደርስ ወይ ይገደላል ወይ በራሱ ጊዜ እድሜው ሲደርስ ይሞታል፣ ያልፋል። እነ ጌታቸው ረዳ ታደሰ ወረደን በተመሳሳይ ማለት ነው። እነዚህ ተናገሩት ይዘን ሆነን 30 40 ዓመት የምናላዝን የምንጮህ ከሆነ ለውጥ አይመጣም። በዛልክ በህዝብና በህዝባችን መካከል ያሉ ክፍተቶችን በመስፋት በማጣመር በርካታ አንድ የሚያደርጉን በባህል በእምነት በወግ በደስታ በመከራ ብዙ ነገሮች አሉ። የፍቅር ግንቦችን በመገንባት በወልቃይት በራያ ባላማጣ አካባቢ አማራውም ትግሬውም የሚገለገልባቸው ሆስፒታሎችን መገንባት፣ ዩኒቨርሲቲዎችን መገንባት፣ የትግራይ ህዝብ የአማራ ህዝብ አገልግሎት የሚያገኝባቸውን ጤና ጣቢያዎችን መገንባት፣ ስርዓት ወጣቶች የአማራም የትግራይም የሚገለገሉባቸውን ኢንዱስትሪዎች ፋብሪካዎችን መገንባት። ያኔ ፍቅር ይመጣል፣ አንድነት ይመጣል፣ ህዝብ ለህዝብ እናስተሳስራለን። ይሄን ማድረግ ስንችል ነው እንጂ ማንም ፖለቲከኛ ወጦ በተናገረ ቁጥር እነሱ ሲከፋቸው አሜሪካን ሀገር እየሄዱ እንደፈለጉ ሙሉ ቤተሰቦቻቸውን ይዘው እየዘነጡ ውስኪያቸውን እየተራጩ እየኖሩ ለአማራና ለትግራይ ቁርሾ እየጣሉ እርስ በርስ እንድንፋጅ እንድንጣላ እንድንገዳደል እስከ መጨረሻ ድረስ መሆን መቻል የለበትም። መብሰል መቻል አለብን። እኛ የዚህ ትውልድ ባላደራ ነው። ወጣቶች ትልቅ ስራ መስራት ይጠበቅባቸዋል። መስራት ይጠበቅብን። አብራችሁ ስሩ፣ እንስራኛም በቃ ያ ለአንዴና ለመጨረሻ ያለው ጠላታችን ብልጽግና ነው በቃ። ስለዚህ ይሄን ስርዓት በጋራው ካንድ መጋፈጥ መቻል ማስወገድ መቻል አለብን። ባላችሁበት ጽኑ፣ ስሩ፣ እንስራ። ከዛው ይሄን ከፋፋይ የሆነ በእምነት ሊከፋፍለን የሚችሉት አይሳካም፣ አይሆንም። በርካታ የሙስሊም ታጋዮች አሉ፣ በርካታ የክርስቲያን ታጋዮች አሉ። ይሄንን በጋራ ሆነን መስራት ስንችል፣ የህዝብ ለስራችን ማስተሳሰር ስንችል አሸናፊዎች እንሆናለን። እያሸነፍን ነው። በርቱ፣ እንበርታ ለማለት ነው። ከልብ አመሰግናለሁ ወዲ ወልዴ ወንድሜ። እነዚህን ወንድሞችን ግን የደቡብ ልጆችን ሁላችሁም ፎሎ አድርጓችሁ፣ ሁላችሁም እዚህ ጋር አሁን ወደ 641 ሰው ይታየኛል። ሁሉም ሰው ፎሎ አድርጉልኝ፣ ፎሎ አድርጓቸው። ነገ በሌላ ፕሮግራም ሰፊ ስራዎችን አብረን እንሰራለን። በርቱ፣ እንበርታ ለማለት ነው። ከልብ አመሰግናለሁ ወንድማንም። አመሰግናለን ጌዮን ከመጠን በላይ መብራን ይሰማል። የኔ ድል በጣም ይመቻል። ጌዮን በጣም መብራን ትለያለህ። ሐሳቡ ሁላ ይለያል። መብራን ሐሳቡ ሁላ ይለያል። አስተማረነ ትለያለህ። መብራን ሁላችሁ ይችላል ቦሉ ይችላል። ወጣቶች እንዲሁ ወጣት ሰቢበልዩ ነው። በእውነት ይለያል። እኛም የፈለገ ነው ይሄ ነው። ለምን ብዙ ጊዜ ሚዲያ ላይ ስላንተም ብዙ ነገሮች ተጋፍጠናል፣ ግን ከሽፏል። ነገሩ ከሽፏል፣ አክሽፈናል። እንደዛ ነው በቃ ስራው ማለት። እኛ ሁሌም ለዛም ነው ጀግኖቻችን መሬት ላይ መስዋዕት እየከፈሉ ያሉት ጀግኖ የመሬት
የሚዲያ እንትን አይደለም። እኛ መሬት ላይ ያሉትን ነው የምንከታተለው የምንለው በምክንያት ነው። ገባ? ስለዚህ እኛ ደግሞ እናንተን ነው የምንከታተለው አለን፣ ከጎናችሁ ነን መቼም እና እንኳን በሃይማኖት እንትን ቢሆን ኖሮ እኔ የደቡብ ልጅ ነኝ። እኔ ሃይማኖቴ የጴንጤ ተከታይ ነኝ። ግን አማራ በማንነቱ ተመርጦ እየተገደለ ስለሆነ ነው የተቀላቀልኩት። ገባ? ታዲያ ሙስሊም እና ኦርቶዶክስ ከተገደለ እኔ ምን አገባኝ ለማለት ይችላል። ግን ይሄ የሃይማኖት ጉዳይ አይደለም እንድታውቁ። ይሄ የዘር ማጥፋት ጉዳይ ነው። የህልውና ትግል ነው። በእውነት ትለያላችሁ፣ ትለያለህ ወንድማችን። እናመሰግናለን አለን፣ ከጎናችሁ ነን ሁሌም እስከ መጨረሻው ማለት ነው። እና አንድነት ኃይል ነው። በርታ። ኦኬ ሳሚ፣ ሌሎች ሀሳብ ያላችሁትን ማስተላለፍ ትችላላችሁ። በዚህ አጋጣሚ ማለት ሰውን ያከብራል። ሰው የሚወድ የሚሳደው ትንሽ ነው እንጂ የማያከብሩ የሚወድ ሀሳብ የሚመቻቸው ከዚህም ብዙ ሰው አለ። አፍርተናል፣ ብዙ ሰው አፍርተሃል። ቀጥል፣ ሂድበት። ግን ጥሪን የሚያሰላሉ ብዙ አሉ የሚጽፉ ማለት እኔ ብዙ አላይም እንጂ የሚጽፉ ሰዎች በውስጥ ዝምባባ እናንተ ስለ ደቡብ ስሩልን፣ ደቡቦች ህዝባችን ወጣቱ ወደ መከላከያ እየሄደ ወደ ኢትዮጵያ ሰራዊት አብይ አህመድ እያፈሰ እየወሰደ እየማገደው ነው ያለ፣ እየሄደ አልተመለሰም፣ ባዶ እጃችን ቀርተናል የሚል ወጣት ብዙ ጎልብቶ ወጥቷል። እየሞጡ ነው። ሲሞጡ እናስገባቸዋለን። ካለ ታስረዳቸዋለህ። እኔም አቅሜ በፈቀደበት አስረዳቸዋለሁ። በዚህ እንቀጥልበታለን። ትክክል ነህ። ይመቻል። ትመቸኛለህ መብራት እና አሪፍ ነው። ሀሳብ ካለሽ ደመቀ ሀሳብ ካለሽ ወይም ጥያቄ ካለሽ በርቱ፣ ጠንክሩ። ቀጣይ አመቻችቼ እኛ ጋር ያሉ የደቡብ ተወላጅ ልጆች አሉ። ከቻልኩኝ ያው እየተንቀሳቀስኩ ስለሆነ ቦታ ስለሆነ ነው እነሱ ያሉበት ጋር እንትን ብዬ የደቡብ ልጆችን አስገብቼ አብረን ከነሱ ጋር ሆነን ገብተን እነሱ መልእክት የሚያስተላልፉበት ሁኔታ እንፈጥራለን። መልካም አብረን እየተንከባከብን ይዘናቸዋል። እውነት ለመናገር ነው። ቀጣይ ብዙ ጊዜ ስላለ አንድ ጠይቃለሁ ነገር አለ። ዘቢባ ይኸውልህ፣ አሁን ለምሳሌ ከደቡብ ከሀዲያ ከከምባታ የተማረኩት አሉ። በራሳቸው ቋንቋ እንዲያስተላልፉ ብዙ ጊዜ እንፈልጋለን። አየህ፣ ለምን ህዝቡ እንዲያውቅ በወላይተኛ፣ በሀዲያኛ፣ በከምባተኛ ችግር የለም ለሚመጣ ዝም ብሎ የሚገቡት አሉ። ለዛ ለነሱ እንዲያስተላልፉ በራሳቸው በሚችሉት ቋንቋ ማለት ነው። ቴንክ ዩ። እሺ በቃ ምርጥ ነው። ቀጥል ወንድም አለም። ኔትወርክ አውጥቶ ነበርና ቀጥል። አሁን መጣል። ቀጥል ወንድም አለም። ሜትህን አንሳ። እሺ፣ በመጀመሪያ ደረጃ ሀብትሽ ወንድሜን ማመስገን እፈልጋለሁ። በጣም ነው ማመሰግንህ። እኔም የትግል ጓድህ ነኝ። ያው በሌላ አካል ብሰለፍም በጣም አከብራለሁ። ምንጊዜም እንደው አንተን ማየት እፈልግ ነበር። አይቼያለሁ። በጣም ክበርልኝ ወንድሜ። ሁለተኛ ደረጃ እነ ሳሚን ነው ማድነቅና ማክበር የምፈልገው። በነገራችን ላይ እዚህ ገስትም ከውጭም ያላችሁ ለነሳሚዬና ለመሰሎቹ ወይም ደግሞ ለሀብትሽ የምትችሉትን በስጦታም በፎሎም አድርጓቸው እና በጣም የምናከብራቸው ወንድሞቻችን ናቸው። የምሬን ነው። እኔ በተለይ የዛሬው ውይይት ተመችቶኛል። በጣም የኮራውበት ውይይት ነው። አዎ ሂድበት። ዝምባባ ዒድ መባረክ እያሉ ነው። ሁሉ ሰው እያየኋቸው ነው። ዒድ መባረክ እያሉ ነው። ዝምባባ በዛው አጋጣሚ ዒድ መባረክ እያሉ ነው። ሁላችሁን ዒድ መባረክ ቦሉት ለዝምባባ። ሂድበት። አዎ እሺ፣ ልክ ነህ። እረስቸው ነበር። ይቅር በለኝ ሀብትሽዬ ወንድሜ፣ ይቅር በለኝ። እንኳን አደረሰህ። ዒድ ሙባረክ ብያለሁ ወንድሜ። ችግር የለም። የተለየ በጣም የተለየ ሀሳብ ነው የሰጠው። እውነት በቃ ይገባሃል፣ ትችላለህ የምንለው በምክንያት ነው። የምሬ ነው። እና ትናንትናም ያው ተናግሬያለሁ። እኔ ዛሬም የምናገረው ስለ አንድነታችን ነው። ምክንያቱም አንድነት ኃይል ነው። አንድነት መሰረት ነው። ድር ሲተባበር ነው ኃይል የሚኖረው አንበሳን የሚያስረው ይላሉ አባቶቻችንና አንድነታችን ላይ ጠንክረን መስራት አለብን። ያለፈ ታሪክ ያለፈ ነው። ገብቷችኋል? ያለፈ ታሪክ እያነሳን ምንባላና ምንቦጫጨቅ ከሆነ አገራችንም ትጠፋለች፣ እኛም እንጠፋለን። በአሁኑ ሰዓት
ጥላቶቻችን እንቅልፍ አይተኙም፣ ሲጭሩ ነው የሚያድሩት። እኛን ለማጥፋት የማይፈነቅሉት ድንጋይ የለም።